ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? እስክንድር ነጋ አፋድ ውስጥ ገብቶ እንግዲህ ደህንነቶችን ይዞ ህቡ ቡድን አደራጅቶ ሲበጠብጥ ፋኖ አንድ እንዳይሆን ሲያደርግ ነው የቆየው። ስለዚህ አሁን ደግሞ ምንድነው የፋኖን ትግል ወደ ኋላ ለመጎተት ለመከፋፈል እውነተኛ ኮዝ የለውም ለማሰል ከፍተኛ የሆነ ዘመቻ ጀምሯል። ይህ ዘመቻ የሚያካሄደው በህቡ ቡድን እሱ በሚመራው ከደህንነት ክፍል ጋር ከብልጽግና ደህንነት ቡድን ጋር እየተመሳጠረ ካደራጀው ህቡ ቡድን ጋር ነው። ይህ እንግዲህ ምንድነው እጃቸውን አልሰጥም ያሉትን የአፋድ ጀግኖች የአፋድ ትክክለኛ ታጋዮችን አንድም ራሱ ለስብሰባ እየጠራ እየረሸነ ይገኛል። ሁለትም ደግሞ እያስከበበ እያስመታ ይገኛል። ሌላው በድሮን እየሰበሰበ ለስብሰባ እየጠራ ከአንድ ቦታ ላይ እንዲሰባሰቡ እያደረገ ቦታውን እየተናገረ በድሮን እያስጨረሳቸው ይገኛል። ስለዚህ ሰሞኑን የአፋድ አመራሮች በጣም በርካታ ተረሽኗል፣ ተገድሏል፣ በድሮን ተመቷል። ይህን የሚያደርገው እስክንድር ነው። እስክንድር ከአቤ ጺሞና ከአዶናይ አበበ ጋር ነው። ስለዚህ ይህ ነገር እንዴት ነው? እስከ መቼ ነው የሚቀጥለው ነው? እስክንድር ከአማራ ትግል ውስጥ አይደለም ከአማራ ግዛት ሙሉ በሙሉ መውጣት አለበት። ሙሉ በሙሉ መውጣት አለበት። ይህ አሁን መከቶ አለ፣ ደረጀ በላይ አለ። እነዚህን ለማስመታትም እየሰራ ነው። አሁን እንዴት ነው ስትሉ አንድ ሆነው መከቶ አይደል የሚጠብቀው ትላላችሁ። መከቶ ቡድን መኖሩን አያውቅም። ለራሱም በህቡ ቡድን ጠባቂዎች በህቡ ቡድን አባላት ጠባቂዎች ነበር የሚጠበቀው። አሁን ግን መረጃው ከደረሰው በኋላ ራሱ ቀይሯቸዋል። ስለዚህ ለራሱ ጥንቃቄ ወስዶ የዘመቻ መምሪያ ኃላፊው ወሎ ነው ያለ ከነደሳን ጋር ነው። እሱን ሲመለስ ለመምታት ብዙ ነገር ታቅዷል። እሱ እንግዲህ እምቢ ብሏቸው ነው የሄደ። ከመከተው ጋር ተነጋግሮ ወደዛ አካባቢ ያለውን የጠላት ኃይል እየገፋን መምጣት አለብን፣ እናንተ ይህን አጽዱ ብሎ እንግዲህ ከእስክንድር ጋር ቁርሾ ውስጥ ነው ያለ፣ ግጭት ውስጥ ነው ያለ። አሁን እሱን ለማስመታት አስሬ እየደወሉ ነው። አባላቸው ስለሆነ እየደወሉ ሳይናል ውስጥ አስገብተው ለማስመታት እየሞከሩ ነው። ወሎ ላይም በተመሳሳይ። ስለዚህ አሰርጎ ባስገባቸው እስክንድር አሰርጎ ባስገባቸው አፋብኃን እየሰረሰረ ከባዴን ጋር ከብልጽግና ጋር እየተነጋገረ እየሰረሰረ ይገኛል። ይህ ነገር ለምንድን ነው? ለምን የሸዋ ልጆች በእስክንድር በአንድ እስክንድር ለምን ይሞታሉ? ለምን ይረሸናሉ? ለምን መስዋዕት ይገደላሉ? ለእስክንድር ዶላር ሲባል ለእስክንድር ስልጣን ሲባል እንዴት እንደዚህ ይሆናሉ? እንግዲህ ብር፣ ቪዛ፣ ቤት፣ ስልጣን ነው። ይህን ሁሉ እምቢ ያሉትን እያስመታቸው